ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የግንቦት 6 ቀን 2018 ዓ.ም የሰዓቱ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በተለያዩ የአማራ ክልል አካባቢዎች በፋኖና በብልጽግናው ሰራዊት መካከል ከባድ ውጊያ መደረጉ ተዘግቧል። በብልጽግናው በኩል በተሰነዘሩ የድሮን ጥቃቶች በደብረ ታቦር ዙሪያ በሚገኘው ማህደረ ማርያም ትምህርት ቤት የነበሩ ህጻናትን ጨምሮ በርካታ ንጹሃን መገደላቸው ተገልጿል። እንዲሁም በጎንደርና በወሎ አካባቢዎች በደረሱ የደፈጣ ጥቃቶች በብልጽግናው ሰራዊት ላይ የሰውና የንብረት ጉዳት መድረሱ ተመላክቷል። በዝርዝር የምታደምጡት ዜናችን ነው። ደብረጽዮን ሳውዲን ተማጸኑ። ደብረጽዮን ገብረ ሚካኤል በሳውዲ አረቢያ በሞት ቅጣት አደጋ ላይ ለሚገኙ የትግራይ ተወላጅ ስደተኞች ምህረት እንዲደረግ ለሳውዲ የውጭ ጉዳይ ሚኒስትር ደብዳቤ ልከዋል። ደብዳቤው ስደተኞቹ ወንጀለኞች ሳይሆኑ ከጦርነት የሸሹ ንጹሃን መሆናቸውን በመጥቀስ ጥበቃ እንዲደረግላቸው ይማጸናል። ተንታኞች ይህንን እርምጃ የክልሉ መሪዎች ወደ ራስ ገዝ አገርነት ለመንደርደር የሚያደርጉት ጥረት እንደሆነ ገልጸውታል። በስፋት ይዘነዋል። አሜሪካ ግብፅን አስደነገጠቻት። አሜሪካ በኢትዮጵያና በኤርትራ ላይ የነበራትን የዲፕሎማሲ አቋም ማደሷና በኤርትራ ላይ የተጣለውን ማዕቀብ ለማንሳት ማሰቧ ግብፅን በአጣብቂኝ ውስጥ እንደከተታት ተገልጿል። ይህ አዲስ የኃይል አሰላለፍ የናይልን የውሃ ፖለቲካና የቀይ ባህርን ደህንነት ሚዛን ሊለውጠው እንደሚችል ተንታኞች እየገለጹ ይገኛሉ። የተናጋው የዓለም ሰላም የትራምፕና የሺጂፒንግ የቤጂንግ ውይይት የሩሲያ የሰይጣን ሚሳኤል ሙከራና የሚፋፋመው የመካከለኛው ምስራቅ ግጭትን በቆይታችን እንመለከታለን። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በአማራ ክልል በርካታ ቦታዎች ከባድ ውጊያ መደረጉን ቀጥሏል። አገዛዙ በተለያዩ የክልሉ ቦታዎች የድሮን አሰሳና ጥቃት ፈጽሟል። በርካታ ንጹሃን መገደላቸውም ታውቋል። ብዛት ያላቸው የአገዛዙ የሰራዊት አባላት እጅ በመስጠትና ፋኖን በመቀላቀል ላይ ይገኛሉ። የፋኖ ኃይሎች በተለያዩ አካባቢዎች በፈጸሙት የደፈጣ ጥቃት በአገዛዙ ሰራዊት ላይ የሰብአዊና የንብረት ውድመት ማድረሳቸው ተዘግቧል። በጎንደር አርኖ ጋርኖ፣ ዳኪያና ሰብሃ የደፈጣ ጥቃት ተፈጽሞ በርካታ የሰራዊቱ አባላት ላይ ጉዳት የደረሰ ሲሆን በምዕራብ ጎንደር ነጋዴ ባህር ከተማ ደግሞ በአገዛዙ ሰራዊት ላይ በተሰራ ኦፕሬሽን ለግማሽ ቀን ያህል በተደረገው ውጊያ ወደ 30 የሚጠጉ የብልጽግና ወታደሮች ሞትና ቁስለኛ ሆነዋል። ይህ በእንዲህ እንዳለ አገዛዙ በከባድ መሳሪያና በድሮን በዘፈቀደ የአማራ ሕዝብ ላይ የሚያደርሰው ጭፍጨፋ ቀጥሏል። በደብረ ታቦር ዙሪያ ማህደረ ማርያም ላይ የፈጸመው ጥቃት ከትምህርት ቤት የዋሉ ህጻናትን ጨምሮ በርካታ የአካባቢውን ንጹሃን ለሞት ዳርጓል። በዚህ የድሮን ጥቃት በፋኖጅ የነበሩ በርካታ የብልጽግናው ሰራዊትም አልቀዋል ተብሏል። እንደ ጣና ዴይሊ የመረጃ ምንጮች ከሆነ ከቀናት በፊት በአለምበር ከተማ በተደረገው ውጊያ ከተያዙ የብልጽግና ወታደሮች መካከል በድሮን ጥቃቱ 13ቱ ሲገደሉ 6ቱ መቁሰላቸውን ገልጸውልናል። በአካባቢው ባለ አንደኛ ደረጃ ትምህርት ቤትና የአብነት ተማሪዎች እንዲሁም ወደ ገበያ ሲሄዱ የነበሩ አርሶ አደር ነዋሪዎች የጥቃቱ ሰለባ ሆነዋል። በተለያዩ አካባቢዎች የድሮን ጥቃቱ እንደሚቀጥል የጣና ዴሊ የውስጥ መረጃዎች የጠቆሙ ሲሆን በሸዋ በሳሲት መሃል አምባ፣ በጋውና፣ በጭምብሬ፣ በዞ፣ በመዘዞ፣ በይፋትና አንኮበር ቀጠና ትናንት አመሻሽ ከ1 ሰዓት ጀምሮ የድሮን አሳሳ መካሄዱን መረጃዎች ይጠቁማሉ። የትግራይ ክልል አስተዳደርን ተቆጣጣሪ ያለው ህወሓት በሳውዲ አረቢያ ሞትን ለሚጠባበቁ ስደተኞች ምህረት እንዲደረግ ጠየቀ። ህወሓት የሚመራውና የትግራይ ክልላዊ መንግስት ፕሬዝዳንትነትን ተረክቤያለሁ ያለው ኃይል በጽህፈት ቤቱ በኩል ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ሉል ፈይሰል ቢን ፋርሃን አልሳውድ በላከው ደብዳቤ በሞት አደጋ ላይ ለሚገኙ በመቶዎች የሚቆጠሩ የትግራይ ተወላጅ ስደተኞች አስቸኳይ የሰብአዊ ምህረት ጥያቄ አቀርቧል። በዚህም ላይ ስደተኞች በከፍተኛ ሁኔታ ረሃብና የሰብአዊ መብት ጥሰትን ፍርሃት የሸሹ በመሆናቸው ምህረትን ጠይቋል። ምንም እንኳን ስልጣን ተረክቤያለሁ ያለው ኃይል ከፌዴራል እውቅና ባይኖረውም ከክልሉ አስተዳደር ከዚህ ቀደም የሚወጡ ደብዳቤዎች የጊዜው አስተዳደር የሚል ቃላትን የሚጠቀሙ ሲሆን አሁን የቀድሞውን ምክር ቤት የመለሰው ህወሓት የትግራይ ክልላዊ መንግስት የፕሬዝዳንት ጽህፈት ቤት በሚል ይወጣ ነው። በፕሬዝዳንት ደብረጽዮን ገብረ ሚካኤል ተፈርሞ በወጣው ደብዳቤ ላይ እንደተመለከተው ስደተኞቹ ወንጀለኞች ሳይሆኑ በጦርነትና በሰው ሰራሽ ረሃብ ምክንያት ለህልውናቸው ሲሉ የተሰደዱ ንጹሃን ናቸው። የምህረት ጥያቄ ያቀረቡት ደብረጽዮን በሞት አደጋ ላይ የሚገኙ ስደተኞች ላይ ሊወሰድ የታሰበ ማንኛውንም የቅጣት እርምጃ እንዲቆምና ምህረት እንዲደረግላቸው ጥሪ አቅርበዋል። አክለውም ደህንነቱ የተጠበቀ መመለስ እንዲደረግላቸው
በመጠየቅ ስደተኞቹ ከጥቃት ተጠብቀው ወደ ትግራይ የሚመለሱበት ሁኔታ ከዓለም አቀፍ የሰብአዊ ድርጅቶች ጋር በመተባበር እንዲመቻች ጥሪ አቅርበዋል። ደብዳቤው አክሎም ሁሉም አካላት የሞራል ግዴታ አለበት ያለ ሲሆን ዓለም አቀፉ ማህበረሰብና የሳውዲ መንግስት ተጋላጭ የሆኑ ዜጎችን የመጠበቅ የጋራ የሞራል ግዴታ እንዳለባቸው አንስተዋል። የሳውዲ አረቢያ መንግስት ያለውን የፍትህና የምህረት ባህል በመጥቀስ ሊቀለበስ የማይችል ሰብአዊ ጥፋት እንዳይከሰት ፈጣን እርምጃ ይወስዳል የሚል እምነት እንዳለው ገልጿል። የጣና ዴሊ ፖለቲካ ተንታኞች ደግሞ ደብዳቤው በኦህዴድ ብልጽግናው መንግስት ላይ የተካሄደ የዲፕሎማሲ መፈንቅለ መንግስት ሙከራ ነው ይላሉ። የብልጽግናው መንግስት ህወሓትን ያዝ ለቀቅ እያደረገ ለቀጠናው ፖለቲካ ማጫወቻ ሲያደርግ ቢከርምም ህወሓት አፈር ልሶ ተነስቶ የብልጽግናውን መንግስትና አገሪቱን ለአደጋ ላይ ጥሏቸዋል ይላሉ። ደብረጽዮን ገብረ ሚካኤል ለሳውዲ አረቢያ መንግስት የላኩት ደብዳቤ ድርጅቱ ስልጣን ከያዘበት ጊዜ ጀምሮ ሲከተለው የቆየውን ሁለት ገጽታ ያለው አውዳሚ ፖለቲካ በግልጽ የሚያሳይ ሆኗል የሚሉት ተንታኞቹ በህገ ወጥ መንገድና በመፈንቅለ መንግስት የክልሉን ስልጣን ተቆጣጥረው የሚገኙት ደብረጽዮን ገብረ ሚካኤል ራሳቸውን እንደ አንድ ሉዓላዊ ሀገር መሪ በመቁጠር የብልጽግናውን የውጭ ጉዳይ መዋቅር ወደ ጎን በመተው ለሌላ ሀገር ደብዳቤ መጻፋቸው የብልጽግናውን ስርዓትና የሀገሪቱን ሉዓላዊነት በግልጽ የመዳፈር ተግባር ተደርጎ ተወስዷል። የህወሓትን ታሪካዊ ባህሪ መሰረት በማድረግ የሚነሱ ትንታኔዎች እንደሚጠቁሙት ይህ ድርጊት ከሰብአዊነት ይልቅ ስትራቴጂካዊ የፖለቲካ ግብ አለው። ድርጅቱ ባለፉት ዓመታት በአጎራባች የአማራና የአፋር ክልሎች ላይ የኃይል ወረራ በመፈጸም ንጹሐንን በመጨፍጨፍና መሰረተ ልማቶችን በማውደም የታወቀ መሆኑ እንዲህ አይነቱን አውዳሚ የጦርነት ታሪክ የያዘ አካል ዛሬ ስለ ስደተኞች ህይወትና ሰብአዊ መብት ተቆርቋሪ ሆኖ መቅረቡ ተኩላ በበግ ለምድ እንደሚባለው ድራማ እንደሆነ ተንታኞች ይገልጻሉ። ግብፅን አጣብቂኝ ውስጥ የጣለው የአሜሪካ ውሳኔ የቀንዱ የጂኦፖለቲካ ውጥረትና የኃይል አሰላለፍ በግብፅ ላይ የተለየ ጫና ይዞ መጥቷል። እስራኤልና አሜሪካ ከመካከለኛው ምስራቅ የሆርሙዝ ሰርጥ አልፈው በቀንዱ ብቅ ብለዋል። አሜሪካ በኤርትራና በኢትዮጵያ ላይ ያላትን ስትራቴጂካዊ አጋርነት ከስሩ አዲሳ ብቅ ብላለች። ይህም የጦርነት ፖሊሲን የመንግስትነት ማጽኛ ላደረገው ብልጽግና ተስፋ ያስገኘው ሲሆን ለግብፅ ደግሞ ስጋት ደቅኗል። አሜሪካ ለኤርትራ መንግስት ማዕቀብ ለማንሳት መወሰኗ የቀንዱን የጂኦፖለቲካ አሰላለፍ ወደማይገመት ሁኔታ ይቀይረዋል ተብሎ ይጠበቃል። የአፍሪካ ቀንድ የጂኦፖለቲካ ውጥረት፣ የቀይ ባህር ደህንነት፣ የናይል የውሃ ኃይል እና የኃይል አሰላለፍ ለውጦች የውጥረቱ ምክንያት ናቸው። በቀንዱ እየታየ ያለው የጂኦፖለቲካ ውጥረትና አዲሱ የኃይል አሰላለፍ በቀጠናው ላይ በተለይም በግብፅ የውጭ ግንኙነት ስትራቴጂ ላይ ከፍተኛ ጫና ማሳደር ጀምሯል። ቀጠናው ከውስጣዊ የፖለቲካ ቀውሶች ባለፈ የዓለም አቀፍ ሀያላን ሀገራት የፉክክር ሜዳ እየሆነ መምጣቱ ሁኔታውን ይበልጥ ውስብስብ አድርጎታል። አሜሪካ በኤርትራና በኢትዮጵያ ላይ ያላትን ስትራቴጂካዊ አጋርነት ከስሩ በማደስ በአዲስ መልክ ብቅ ማለቷ የፖለቲካ ተንታኞችን ትኩረት ስቧል። በጦርነት ፖሊሲ የሚታወቀው የብልጽግናው መንግስት ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱና በኤርትራ መንግስት ላይ የተጣለውን ማዕቀብ ለማንሳት መታሰቡ የቀንዱን የጂኦፖለቲካ አሰላለፍ ወደማይገመት አቅጣጫ ሊቀይረው እንደሚችል ይገመታል። ለሰብአዊነት ዛለው እያለች በዲሞክራሲ ስም የምትምለው አሜሪካን ብትሆን ይህንን ጦረኛ ስርዓት እያወቀችው ፖሊሲውን እስካከራየ ጥቅሟን እስካስጠበቀ ድረስ ወዳጅ አድርገዋለች። ይህ እርምጃ አሜሪካ በቀይ ባህር ቀጠና ያላትን የደህንነት ፍላጎት ለማረጋገጥ የምትወስደው አዲስ የፖለቲካ አቅጣጫ አካል ተደርጎ ይወሰዳል። ይህ የአሜሪካና የብልጽግናው ዲፕሎማሲያዊ ቅርበት ግብፅን በእጅጉ ያስደነገጠና ያስቆጣ ክስተት ሆኗል። ካይሮ በኢትዮጵያ ላይ የኃይል እና የዲፕሎማሲ ጫና በማድረግ ስትጠመድ ብትቆይም አሁን ግን የዋሽንግተንን የዲፕሎማሲ ድጋፍ ላጣ እችላለሁ የሚል ከፍተኛ ስጋት አጥሎባታል። ቀደም ሲል አሜሪካ በታላቁ የኢትዮጵያ ህዳሴ ግድብ ድርድር ላይ የነበራትን አቋም ግብፅ እንደ ትልቅ የዲፕሎማሲያዊ ጫና መፍጠሪያ መሳሪያ ስትጠቀምበት መቆየቷ ይታወሳል። የዚህ የድጋፍ ሚዛን መለወጥ የናይልን ሃይድሮፖለቲካ ሚዛን ዳግም ሊያዋቅረው የሚችል ትልቅ አንድምታ አለው ሲሉ ተንታኞች ይገልጻሉ። ግብፅ የህዳሴውን ግድብ ተከትሎ የገጠማትን ስጋት ለማመጣጠን በሱዳን በሶማሊያና በኤርትራ በኩል የኃይል ከበባ ስታደርግ መክረሟ የአደባባይ ሚስጥር ነው። ይሁንና አሜሪካ በኢትዮጵያና በኤርትራ መካከል የሚታየውን የቃላት ጦርነት ለማርገብ ዲፕሎማሲያዊ ሚና የምትጫወት ከሆነ ይህ አሰላለፍ ሊፈርስ ይችላል ያሉት ተንታኞቹ በኢትዮጵያና በኤርትራ መካከል ሊኖር የሚችል መግባባት አንዳንድ የፖለቲካ ተንታኞች እንደሚገምቱት በካርቱም በካይሮና በሌሎች መካከል ሊፈጠር የሚችለውን የትብብር አቅም በእጅጉ የሚፈትን ይሆናል። ይህ ደግሞ ከቀይ ባህር ጂኦፖለቲካ ጋር ተዳምሮ የኢትዮጵያንና የኤርትራን ስትራቴጂካዊ አስፈላጊነት ከፍ ያደርገዋል የሚሉት ተንታኞች ብቅ ብለዋል። ከጅቡቲ በመቀጠል በቀንዱ የጂኦፖለቲካ የሀያላን ሀገራት ከፍተኛ ፍላጎት ማረፊያ የሆነችው ኢትዮጵያ ነች የሚሉት የጂኦፖለቲካ ተንታኞች ባለፉት 3 ወራት ውስጥ ብቻ የቱርክ፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ህንድ፣ አሜሪካ፣ እስራኤል፣ ፓኪስታንና የሌሎችም በርካታ ሀገራት መሪዎችና ከፍተኛ ዲፕሎማቶች ወደ አዲስ አበባ ተመላልሰዋል። ይህ የዲፕሎማሲ ፍሰት ኢትዮጵያ በቀይ ባህር በናይል ተፋሰስና በአፍሪካ ቀንድ ያላትን ማዕከላዊ የጂኦፖለቲካ ስበት ያሳያል ሲሉ ተንታኞቹ ይናገራሉ።
ከዚህ ሁሉ ውስብስብ የፖለቲካ የደህንነትና የዲፕሎማሲ ትርምስ ጀርባ የሚነሳው ትልቁና መሰረታዊው ጥያቄ አሁኑ የብልጽግናው መንግስት ይህንኑ ሁሉ የተለያየና እርስ በርሱ የሚጋጭ የሀያላን ሀገራት የዲፕሎማሲ ፍላጎት የማስተናገድ የማመጣጠንና ለብሔራዊ ጥቅም የመዋል አቅም አለው ወይ የሚለው ነው። አገሪቱ ካለባት ወቅታዊ የውስጥ ፖለቲካ ቀውስና የኢኮኖሚ ጫና አንጻር ይህንን የውጭ ዲፕሎማሲያዊ ጫና በአሸናፊነት መወጣት ለብልጽግናው መንግስት ትልቁ የዘመኑ የፖለቲካ ፈተና ሆኖ ይቀጥላል። የዓለም አቀፉ ጂኦፖለቲካ ውጥረት ከመካከለኛው ምስራቅ የጦርነት አውድማ እስከ ሀያላኑ ሀገራት የኒውክሌርና የዲፕሎማሲ ፉክክር የዓለማችን የጂኦፖለቲካ መድረክ ከመቼውም ጊዜ በላይ በከፍተኛ ውጥረትና በተለዋዋጭ ክስተቶች እየታመሰ ይገኛል። ከመካከለኛው ምስራቅ የጦርነት አውድማ እስከ አሜሪካና ቻይና የዲፕሎማሲ ጠረጴዛ እንዲሁም ከሩሲያ አዲስ የኒውክሌር ፉክክር እስከ አውሮፓ የውስጥ ፖለቲካ ቀውስ ድረስ ዓለም በአዳዲስ ፈተናዎች ተከባለች። በአሜሪካ እስራኤል ጥምረትና በኢራን መካከል ያለው የተኩስ አቁም ስምምነት በሆርሙዝ ወሽመጥ ላይ በተቀሰቀሰ አዲስ የድሮንና የሚሳኤል ልውውጥ ምክንያት ከፍተኛ ፈተና ገጥሞታል። ፕሬዚዳንት ዶናልድ ትራምፕ የኢራንን የኃይልና የነዳጅ መሠረተ ልማቶች ላይ ያነጣጠረ ወታደራዊ ጥቃት እንዲቀጥል ማዘዛቸውን ተከትሎ ውጥረቱ በከፍተኛ ሁኔታ ንሯል። ይሁን እንጂ የኒውዮርክ ታይምስ ዘገባ እንደሚያመላክተው በአሜሪካ ጥቃቶች የወደመው የኢራን የሚሳኤል መሠረተ ልማት 10 በመቶ ብቻ ሲሆን ቀሪው 90 በመቶ አሁንም ሙሉ በሙሉ ወይም በከፊል እየሰራ ይገኛል። ዘገባው አክሎም አሜሪካ የእግረኛ ጦር ካላሰማራች በስተቀር እነዚህን ተቋማት በአየር ድብደባ ብቻ ለማውደም አስቸጋሪ መሆኑን አመላክቷል። በሌላ በኩል ሁለቱም ወገኖች በሆርሙዝ ወሽመጥ ላይ የጣሉት እገዳ በመቀጠሉ ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየናረ ይገኛል። በቀጠናው በተፈጠረ ሌላ ግጭት ደግሞ ኩዌት የኢራንን ጀልባ በማጥቃት 4 ኢራናውያንን በፋርስ ባሕረ ሰላጤ ማሰሯን አስታውቃለች። የኢራን ውጭ ጉዳይ ሚኒስተርም ለዚህ ጥቃት መልስ የመስጠት መብታችን የተጠበቀ ነው ሲል ጠንከር ያለ ማስጠንቀቂያ ሰጥቷል። በሊባኖስና በእስራኤል መካከል ተደርጎ የነበረው የተኩስ አቁም ስምምነት ሙሉ በሙሉ የፈረሰ ሲሆን ግጭቱ አዲስ መልክ ይዟል። የእስራኤል ጦር በደቡብ ሊባኖስ በሚገኘው የሃኔን ከተማ ላይ ባደረሰው ተከታታይ የአየር ጥቃት በርካታ መኖሪያ ቤቶች ወድመዋል። አልጀዚራ ባወጣው ዘገባ መሰረት በደቡብ ሊባኖስ በተፈጸሙት በእነዚህ ተከታታይ ጥቃቶች ቢያንስ 15 ሰዎች ተገድለዋል። የዓለም ሀያላን አገራት መሪዎች በቤጂንግ ከፍተኛ የዲፕሎማሲ ውይይት ጀምረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው ፕሬዝዳንት ሺጂፒንግ በቤጂንግ ይፋዊ ስብሰባቸውን ከፍተዋል። ፕሬዝዳንት ሺ ዓለም አዲስ መስቀለኛ መንገድ ላይ በደረሰችበት ወቅት ትራምፕን በመቀበላቸው መደሰታቸውን ገልጸዋል። የውይይታቸው ዋና አጀንዳዎችም የኢራን ጦርነት፣ የታይዋን የደህንነት ስጋትና የሰው ሰራሽ አስተውሎት አስተዋጽኦ ጉዳዮች ላይ ያተኮረ ነው። በተጓዳኝ ከሞስኮ በተሰማ ዜና ፕሬዝዳንት ቭላዲሚር ፑቲን ሩሲያ ሰይጣን የተሰኘውን አዲስ አህጉር አቋራጭ ባላስቲክ ሚሳኤል በስኬት መሞከሯን ይፋ አድርገዋል። ይህ የጦር መሳሪያ ፍተሻ የተደረገው በአሜሪካና በሩሲያ መካከል የነበረው ኒው ስታርት የኒውክሌር ስምምነት ሙሉ በሙሉ ማክተሙን ተከትሎ ሲሆን ይህ ክስተት ዓለምን ወደ አዲሱ ጦር መሳሪያ አሽቅድምድም ስጋት ውስጥ ከቷታል። ከጦርነትና ከዓለም አቀፍ ዲፕሎማሲ ባሻገር አውሮፓ የውስጥ የፖለቲካ ቀውስ እያስተናገደች ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር የሊበር ፓርቲ ባጋጠመው የምርጫ ሽንፈት ምክንያት ከፍተኛ የስልጣን ቀውስ ገጥሟቸዋል። የጤና ጥበቃ ሚኒስትሩ ዌስ ስትሪቲንግ በስታርመር ላይ የአመራር ለውጥ ጥያቄ በማንሳት የመሪነት ፉክክሩ መጀመራቸው አገሪቱን ወደ አዲስ የፖለቲካ አስተላለፍ እየመራት ይገኛል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።